ድንዛዝንና እንቅልፍን ያሰራጨው ወይንም ያስቀመጠባቸው ማን ነው? እግዚአብሔር እኮ ነው። ኖ ሰይጣን አይደለም። በእስራኤል አንብቡት ክፍሉን። በእስራኤላውያን ላይ ድንዛዝንና እንቅልፍን ያስቀመጠባቸው በእኛ ላይ ሳይሆን በእስራኤላውያን ላይ ያስቀመጠው እግዚአብሔር። ለምን? የአይዛብ ሙላት ምን እስኪሆን ድረስ እስኪገባ ድረስ ይላል። የዚህ ምስጢር ላይ ያሳያችሁ እወዳለሁ። እንዴት እግዚአብሔር የእንቅልፍ መንፈስ ያደርግበታል በአንድ ሰው ላይ። ሌታሲ ዮሐንስ ወንጌል ምዕራፍ 1 ላይ ወደ ወገኖቹ መጣ። ወገኖቹ ግንስ ዮሐንስ ወንጌል 1:10-11 ወደ ወገኖቹ መጣ። ወገኖቹስ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። አሁን ልብ በሉ። ወገኖቹ ምን አላሉትም? አልተቀበሉትም። ወገኖቹ አንቀበሉ ወይ ነው እኛ እናውቃለን። ለዚህ ነው ቅድም ነባሮች ነቃ ብለው ያልኳችሁ። እኛ እናውቃለን ሲሉት ኢየሱስ ወደ ማን ሄደ? ወደ አሕዛብ ሄደ አይደል? ክርስቶስ የሚያበራልን የንጋት ኮከብ ነው። ይቺ ዓለም በጨለማ የተሞላች ነች አይደል? በዮሐንስ ወንጌል ምዕራፍ 1 ወደ ታች ሲናነብ እንደዚህ ይላል፣ ለሰው ሁሉ የሚያበራ እውነተኛው ብርሃን ወደዚህ ወደ ዓለም ሁሉ ይመጣ ነበርና ይላል። ለሰው ሁሉ የሚያበራ because ይቺ ዓለም በጨለማ የተሞላች ነች። ጨለማ ብዬ ስል የህይወት ጨለማ ነው። የህይወት ጨለማ ወደዚህ ዓለም የገባው አዳምና ሔዋን ለመጀመሪያ ጊዜ ይሄ ኦሪጂናል ሲን የሚሉት ነገር አለ። ኦሪጂናል ሲን ወይንም ኦሪጂናል የሆነ ኃጢአት ሰሩ ሰዓት የኃጢአት ጨለማ ወደዚህ ዓለም ገብቷል። ከዛን ጊዜ ጀምሮ የኃጢአት ጨለማ በምድር ላይ ቆይተዋል። ክርስቶስ ኢየሱስን ወደዚህ ዓለም ያመጣው በእነ አዳም ምክንያት ወደዚህ ዓለም የመጣው የኃጢአት ምንድነው? ጨለማ ነው። አንድ ነገር ልብ ብላችሁ ስሙ። እኩለ ሌሊት ከምሽቱ 8 እና 9 ሰዓት ላይ በጣም ድቅድቅ ጨለማ በሆነበት ጊዜ ላይ አንድ ባውዛ ትልቅ ባውዛ ብታበሩበት በዛ ጨለማ ላይ በድንገት ሲበራ ሰፈሩ ሁሉ ምን ይሆናል? ብርሃን ይሆናል። እንግዲህ በዚህ ምድር ላይ በዚች ምድር ላይ እግዚአብሔር በድንገት ሳይሆን እኛ እንደምናበራው ባውዛ በድንገት ሳይሆን በእግዚአብሔር የዘላለም ፕሮግራምና እቅድ የክርስቶስ ኢየሱስን ብርሃን ወደዚህ ዓለም ልኮታል። ስለዚህ ክርስቶስ ኢየሱስን ስትገናኙ ወይንም ስንገናኝ ከብርሃኑ ጋር ነው የምትገናኙት። የጌታ ስም ብሩክ ይሁን። ኃጢአት ባለበት ጨለማ አለ፣ ኢየሱስ ባለበት ብርሃን አለ። ኃጢአት ባለበት ጨለማ አለ፣ ሰይጣን ባለበት ጨለማ አለ። ክርስቶስ ኢየሱስ ባለበትስ ብርሃን አለ። አሁን ቢኢማጂን አሁን ልብ በሉልኝ። ሰይጣን ወደ አንድ ሰው ውስጥ በቋምነት እንዴት ሊገባ ይችላል? from the beginning ሰይጣን ኃጢአት ያደርጋል። ልክ ነኝ? ከመጀመሪያ ጀምሮ ሰይጣን ምን ይሰራል? ኃጢአት ያደርጋልና ይላል። ልብ በሉ። ስለዚህ ኢየሱስ ክርስቶስ ጌታችን የሰይጣንን ስራ ያፈርስ ዘንድ ምን ሆነ? ተገለጠ። አሁንም ልብ በሉ። ጌታችን ክርስቶስ ኢየሱስ ሰይጣንን ያፈርሰው አልተገለጠም። የሰይጣንን ስራ ነው። ልብላችሁ ስሙ። በአሁኑ ጊዜ ሰይጣን አይፈርስባችሁም። አይደለም እኔ እናንተ የሆነ ነብይ የሆነ ሐዋርያ የሆነ ፓስተር አይደለም። ኢየሱስ ራሱ ያፈራረሰው አቶ ሰይጣንን ሳይሆን ወኒ ሉሲፈርን ራሱ ሳይሆን ስራው ነው። because ገና ኢየሱስ ምን ሊሆን ነው ያለው? ሊሞት ነው ያለው። በክርስቶስ ኢየሱስ ሞት ግን መንግስቱ ይፈርሳል። because በዚህ ዘመን ወይንም በአሁኑ ዘመን ማንም አገልጋይ ማንም ሰው የሰይጣን ይፈርሰው አይችልም። ሰይጣን የሚፈርሰው መቼ ነው? ጌታችን ኢየሱስ ክርስቶስ ዳግመኛ ሲመጣ ለአንድና ለዘላለም ይታሰራል። ምን ይሆናል?
ይታሰራል። ዋናው ይያዛል። ዲያብሎስ ዋናው ይያዛል። ወዴት ተጣለ ይላል? ወደ ጥልቁ ይላል። ለዛውም ለሺህ ዘመን መንግስት ነው። ያ የሺህ ዘመን መንግስት በራሱ ሲያልቅ እንደገና ሰይጣን ልጅ ይፈታ ዘንድ ይገባል። ከዛ በኋላ ደግሞ ሺህ ዘመን መንግስት ሲያልቅ የመጨረሻው የፍርድ ዙፋን ይሆናል። የዛን ጊዜ እንግዲህ ሁለት አይነት መጽሐፍት ይከፈታሉ። አንደኛው የህይወት መጽሐፍ፣ ሌላኛውስ መጽሐፍ ይከፈታል። በህይወት መጽሐፍ ስማቸው ያልተጻፈ ሁሉ ወዴት ይሄዳል? እንግዲህ ከዚህ ሁሉ በኋላ ነጭ ዙፋን የሚባል ነገር አለ፣ ዋይት ትሮን። ከዛ በኋላ ነው የእያንዳንዱ ሰው ስራ ሲሰጥ ለእያንዳንዱ እንደየስራው ምን ይሆናል? ይሰጣል። ውሸት እውነት። እንግዲህ ከዛ በኋላ ሰይጣንና ክፉ ስራ ሲሰሩ የነበሩ ከክርስቶስ ኢየሱስ ጋር ያልነበሩት ሰዎች ሁሉ ለዘላለም ወደማይጠፋው እሳት ምን ይሆናሉ? ይጣላሉ። የዛን ጊዜ ነው ሰይጣን ምን የሚሆነው? የሚፈርሰው። ሰይጣን ይፈርሳል ብዬ ስላችሁ ለዘላለም ማንነቱ እየተቃጠለ ይኖራል። ያ ነው የሚፈርሰው። ነገር ግን ኢየሱስ የተገለጠው አሁን ላይ ምኑን ያፈርሳል? ስራውን ሊያፈርስ ነው። በነገራችን ላይ እውነተኛው መጽሐፍ ቅዱሳችን ሳይስ እንደዚህ ይላል፣ ዲያብሎስን ተቃወሙት፣ ዲያብሎስ ይሞታል ይላል። አይሞትም ዲያብሎስ። ዲያብሎስን ተቃወሙት፣ ከእናንተ ምን ይሆናል? ይሸሻል። የሸሸ ነገር ተመልሶ ሊመጣ አይችልም። አንዳንድ ጊዜ ድመት አይታችኋችሁ ከሆነ ስትሏት ምን ትሆናለች ብላ ወሬት ወደ ጓሮ ልክ እንዲያው እንደማትመለስ አትሄድም። ከዛ ከደቂቃ በኋላስ አለች መታለች። ሰይጣን እንደ ድመት ነው። ስትሉት ይሸሻል። ከደቂቃ በኋላ ግን ትዳራችሁን ይከባል። ትላለች፣ ይሸሻል። ከሰከንዳት ከቀናት በኋላ ደግሞ ድርጅትን ይከባል። ትላለች፣ ይሸሻል። ከሳምንታት በኋላ ደግሞ ጤንነትን ይከባል። ትላለች፣ ይመታል፣ ጮሆ ይወጣል። ከ15 ቀን በኋላ ደግሞ እንደገና እግርን ይይዛል። ትላለች፣ ይሸሻል። አንተም ስትቃወም እሱም እየከበበ፣ አንተም ስትቃወም እሱም እየሸሸ እንደገና እየመጣ ክርስቶስ እስኪመጣ ድረስ ውጊያው ይቀጥላል። ማረፍ ብሎ ነገር የለም። ክርስቶስ ኢየሱስ እስኪመጣ ድረስ እንደ ውሻ ነው ሰይጣን፣ እንደ ድመት ነው። ስትለው ዞር ይላል፣ ተመልሶስ ይመጣል። ስትለው ይሸሻል። ኢየሱስ ጌታ ነው። ለዚህ ነው ያዕቆብ ሲናገር እንደዚህ አለ፣ ዲያብሎስን ምን አድርጉት? ተቃወሙት፣ ከእናንተስ ሞቶ ያልቃል ይላል። ሞቶ አያልቅም ሰይጣን። ለጊዜው ግን መሸሽ ማለት ነው በቋምነት ነው እንዴ? ኖት ሬጉላርሊ ኮንስታንትሊ ሰይጣን አይሸሻችሁም። ግን የተወሰነ ጊዜ የሆነ በቃ የሆነች ነገር ላይ ደበቅ ይላል አይደል? ከዛ በኋላ ደግሞ እንደገና ደግሞ ኢየሱስ ጌታ ነው። ልብ ብላችሁ ስሙ። በሰይጣን ዓለማትና በኃጢአት ዓለም ላይ ኢየሱስ ክርስቶስ ተወልዶበታል። ምን ሆኖበታል? እስቲ ኢየሱስ ተወለደበት በሉልኝ። ለመጀመሪያ ጊዜ ጌታችን ክርስቶስ ኢየሱስ ብርሃናችን ሆኖ ተወለደ። ንጉሥ ተወለደ ሲባል ሄሮድስ ተደሰተ ነው የሚለው። እጅግ በጣም ምን አለ? ምንድነው እያስደነገጠው? የተወለደው ብርሃን ነው። የጨለማን መንግስት የሚመታ ነው። ክብር 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 ስጡት። አሜን አሜን። ልብ ብላችሁ ስሙ። በአእምሯችን ውስጥ ጭው የሚል ድምፁን የሚያሰማ ዲስኦርደርስ ኦር ዲፎርሚቲ፣ ይህ ብርሃን ሲበራባችሁ ለዘላለም ይቃጠላል። ኢየሱስ ኃይል አለው። ስሙ ብርሃን ነው። እስቲ ክርስቶስ ያበራል በሉልኝ። ተባባሉ እስቲ። አንድ ነገር ላወራላችሁ ወዳለሁ ከትምህርቴ በፊት። ልባችሁን ክፈቱ። በተለይ ነባር የሆናችሁ ሰዎች ልባችሁን ክፈቱ፣ ክፈቱ። እግዚአብሔር እየተናገረ ነው። አሜን ነው። ጎናችሁ ያለው ሰው ልብሽን ክፈቺ እንጂ ክፈት ተባባሉ። የሚቸገሩ ልቦችን ነው የማየው። ክፈቱ ልባችሁን። ኢየሱስ ጌታ ነው። መንፈሳዊ እድገት ያልቃል? አያልቅም፣ አያልቅም። እግዚአብሔር እንዲያሳድገን ሰሞኑን ሲጸልይ ነበር።
በእውነት ጌታ እንዲያሳድገኝ በጣም ጥርሴን ነክሼ እየጸለይኩ ነበር። እባክህ ጌታ አሳድገኝ ብዬ እኔ ማደግ ጀምር ያለው እንጂ ገና ምንም ውሃ አልሞቅም። ገና በእውነት ወደ ማድግበት ይሄ ፋዝ ውስጥ ወይ ውስጥ ገብቻለሁ። ማደግ ገና ሰሞኑን ጀምር ያለው እግዚአብሔር ግን አቤን ያሳድገዋል። የጌታ ስም ብሩክ ይሁን። ኤፌሶን ምዕራፍ 5 ከቁጥር 13 ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ምን ያደርግልሃል? ያበራል። ለሁለት አይነት ሰዎች ክርስቶስ ያበራል በዚህ ክፍል ላይ። አንደኛው ከእንቅልፍ ለሚነቁ ሰዎች፣ ሁለተኛው ከሞት ለሚነሱ ሰዎች። አንተ የምትተኛ ምን በል? ንቃ። ብዙ ትርጉሞች የምትተኛ አይልም፣ የምታንቀላፋ ይላል። ከመንቀላፋት መንቃት የክርስቶስን ብርሃን በኃይል ያመጣል። ሁለተኛው ከሞት መነሳት። የምትተኛ ንቃ፣ ከሙታንስ ተነሳ። ከዚህ ሁሉ በኋላስ ክርስቶስ ያበራልሃል። የመጀመሪያው ክርስቶስ በህይወት ላይ፣ በአገልግሎት ላይ፣ በትዳሪ ላይ፣ በልጆች ላይ የማይጠፋውን የዘላለም ብርሃን እንዲያበራልህ ከፈለግ ከእንቅልፍ እንበል ንቃ። እንቅልፍ መንፈሳዊ ድካም ነው። አንድ ሰው ህይወት ላይ የእንቅልፍ መንፈስ ወረደበት ማለት ያ ሰው የክርስቶስ ኢየሱስን ብርሃን ሊያየው አይችልም። ቆነጃጅቶች በመጽሐፉ ስንት ቆነጃጅቶች ነበሩ ይላል? አምስቱ ምን የሆኑ ናቸው? ሰነፎች። አምስቱስ ልባም አይደል? ሰነፎች ሙሽራው የዘገየ መስሏቸው ምን ሆኑ? ተኙ አይደል? ብርሃናቸውስ? እነዚህ አምስቱስ ብልህ የነበሩ ሰዎች ልባም የነበሩ ሰዎች ነቅተው ብርሃናቸውንስ አብርተው ስታንድ ባይ ሆነው ይጠባበቃሉ። ሙሽራው በመጣ ጊዜ መጣ ሲባል ወዲያው ሲሰማ ወከባ ሲፈጠር መጣና አምስቱን ይዞ ብርሃናቸው አብርቶ ከተቀመጡት ጋር ሙሽራው ሄደ። ካፍታ በኋላ ከተወሰነ ጊዜ በኋላ ግን ሰነፎች ተነሱና ምን ሆኑ? ብርሃናቸውን ጠፍቶብናል፣ እባካችሁ ምን ስጡን፣ ዛይ ስጡንና እኛም እናብራ እና ብሎ ሲባል ተቻለ እንዴ? አልተቻለም። ሙሽራው ወይንም ኢየሱስ ራሱ በምሳሌ ሲናገር አልተቃወማቸውም? ተቃወማቸው። የክርስቶስ ኢየሱስ ብርሃን በህይወታችን ላይ ይሄ ራይትሊ ሊበራ የሚችለው ከእንቅልፋችን ምን ስንሆን ነው? ስንነቃ ነው። የሚያሰኛ የእንቅልፍ መንፈስ በኢየሱስም ከላችን ላይ ይመታ። አንድ ሰው መንፈሳዊ እርጅና አጥንቶቹ ውስጥ ሲገባ የሞትን እንቅልፍ ያንጎላጃል። እግዚአብሔር እንድታጎላጅ የሚያደርግ የሞት የእንቅልፍ መንፈስ በኢየሱስም ካንተ ላይ ይበራው። ከዚህ ባት የተሰበረ ይሁን። የሮሜ መጽሐፍ እንደዚህ ይለናል፣ ወንድሞቼ ሆይ ይላል፣ ይህ ምስጢር እንድታውቁ ዘንድ እወዳለሁ ጳውሎስ ይላል። እንደዚህ ይላል፣ የአሕዛብ ሙላት እስኪገባ ድረስ በእስራኤል በአንዳንድ በኩል ምን ሆነባቸው? የእንቅልፍ መንፈስ ሆነባቸው ይላል እኮ። ልብ በል፣ እንቅልፍ መንፈስ ነው። እንቅልፍ ምንድን ነው? መንፈስ ነው። ኦላ ብራዛክ በእስራኤል በአንዳንድ በኩል ድንዛዘንና እንቅልፍን ያሰራጨው ወይንም ያስቀመጠባቸው ማን ነው? እግዚአብሔር እኮ ነው። ኖ ሰይጣን አይደለም። በእስራኤል አንብቡት ክፍሉን። በእስራኤላውያን ላይ ድንዛዘንና እንቅልፍን ያስቀመጠባቸው በእኛ ላይ ሳይሆን በእስራኤላውያን ላይ ያስቀመጠው እግዚአብሔር። ለምን? የአሕዛብ ሙላት ምን እስኪሆን ድረስ እስኪገባ ድረስ ይላል። የዚህ ምስጢር ላይ ያሳያችሁ እወዳለሁ። እንዴት እግዚአብሔር የእንቅልፍ መንፈስ ያደርግበታል በአንድ ሰው ላይ። ሌታሲ ዮሐንስ ወንጌል ምዕራፍ 1 ላይ ወደ ወገኖቹ መጣ። ወገኖቹ ግንስ ዮሐንስ ወንጌል 1:10-11 ወደ ወገኖቹ መጣ። ወገኖቹስ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ
ስልጣንን ሰጣቸው። አሁን ልብ በሉ ወገኖቹ ምን አላሉትም? አልተቀበሉትም። ወገኖቹ አንቀበል ወይ ነው እኛ እናውቃለን። ለዚህ ነው ቅድም ነባሮች ነቃ ብለው ያልኳችሁ። እኛ እናውቃለን ሲሉት ኢየሱስ ወደ ማን ሄደ? ወደ አሕዛብ ሄደ አይደል? ስለዚህ መጣላቸው። ቅድሚያ ሰጣቸው ለአይሁዶች። ቅድሚያ ሲሰጥ ብራዘር ተጠቀም። ዛሬ ቅድሚያ በእጅሽ ነው። ዛሬ ቅድሚያ ተሰጥቷቸዋል። ምናልባት አይ ዶንት ኖ የሆነ ቀን ይመጣል ይሄን አዳራሽ እንኳን ዋል ታጠጪ አንተ ማታውቀው ሰው ወንበር ሲያጸና ታያለህ። አንተ ማታውቀው ሰው ቤቱን ሲሰራ ታያለህ። አንተ እኮ አታውቀውም። አንተ ማታውቀው ሰው መኪና ሲያመጣልህ ታያለህ። አንተ ማታውቀው ሰው ታምር ሲያስታልህ። መልእክት አለኝ። ቅድሚያ ተሰጣቸው፣ አልተጠቀሙትም። ሳይጠቀሙ ሲቀር ፊቱን መለሰና ሄደባቸው። ለጊዜው ግን በእነሱ ላይ የምን መንፈስ አስቀመጠ? የእንቅልፍ መንፈስ። ትንሽ ጥቂት ተኙ አለ። ጥቂት ተኙ፣ ምክንያቱም አዲስ ገቢ አለ የሚቀበለኝ አለ ብሎ የሚናገረው ተጻፈው ነው። ይሄ ነባር መሆን በጣም ከባድ ነው። እኔ ይሄን መጽሐፍ ሳጠና በጣም ደንግጫለሁ በእውነት። ኦኬ ቅድሚያ ተሰጣቸው፣ አልተጠቀሙትም። የእንቅልፍ መንፈስ አደረገባቸውና ገና ወደ ፍሬሾች ጋር ሄደ። ልባቸውን ከፍቶ ለሚጠብቀው መጣና እነዛ ላይ እንቅልፍ ጭኖባቸው ራሱ እኮ ነው ትንዛዝ ያስቀመጠባቸው። ወደዚህ ሲመለስ ደግሞ ግን ፍሬሾች አሉ፣ በበሽታ የታሰሩ እግር ማይራመድላቸው አይን ማይላቸው ሰዎች አሉ። እነዚህ ጋርና ፍውስ አይን ማየት ጆሮ መስማት እግሩ መፈታት ጀመረ። ታምር መጣ፣ ነብይ መጣ ሲባል ሁሉ ግር ብሎ ወደ እግዚአብሔር መንግስት እየገባ ነው። አሕዛብ የአሕዛብ ሙላት ከገባ በኋላ ግን ከእስራኤል ትንዛዛ ይነሳል፣ እንቅልፍ ይነሳል። all Israel will be saved ይላል። ሁሉም እስራኤል ወደፊት ምን ይሆናል? ይድናሉ። መጽሐፍ እኮ ነው፣ ሮሜ ነው የሚለው። የእንቅልፍ መንፈስ ስመታ ክርስቶስ ያበራል። ቅድሚያ ያገኛችሁ እኩለኞች ናችሁ። ወጥረው አታገኛትም። ትመኛታለህ ግን አታገኝም። የእንቅልፍ መንፈስ ስመታ የክርስቶስ ኢየሱስ ብርሃን ባንተ ህይወት ምን ይሆናል? ይበራል። ቅድሚያ የተሰጣችሁ ሰዎች በአብያተ ክርስቲያናት ሁሉ ውስጥ በምትኖርበት ሁሉ ቅድሚያ ተሰጣችሁ። እንድታገቡ ቅድሚያ፣ እንድትወልዱ። አንዳንድ ሰው በየትኛው አቅሜ ነው ልጅ መወልደው ብሎ ካገባ በኋላ በመጀመሪያ ማይፀን ላይ ምንም ሳይወልድ የሆነ ነገር ሲጠቀሙ ማይፀን ወንፊት ሆኖባቸዋል። ቅድሚያ ተሰጥቶሻል። በመጀመሪያው ማይፀንሽ ወንፊት እንዳይሆንብሽ ውለጂ። ብዙ ወጣቶች አሉ በምን ነው የሚወልደው በየትኛው ነው ማሳደገው ብሎ ስሉ መጠናቸው ወንፊት ሆኖባቸዋል፣ ቀሩ። ከዛ በኋላ ዘይት ቢትገዛ ውሃ ቢትገዛ አፈር ቢትገዛ የለም። የተሰጣችሁን ቅድሚያ ተጠቀሙ። አሜን አሜን አሜን። የምሰጥ ቅድሚያ አለ። እግዚአብሔር ዛሬ ቅድሚያ ይሰጣችኋል፣ እድል ይሰጣችኋል። የምሰጣችሁን እድል ተጠቀሙ። የተሰጠውን ቅድሚያ ተጠቀም። ማገልገል ባለብህ ሰዓት አገልግል፣ ብርሃኑን ያበራብሃል። ና አገልግል ና ጸልይ ሲባል ቅድሚያ ተሰጥቶ ካልተጠቀምክ ታዲያ ምን ተሰጣችሁ? ቅድሚያ መጣላችሁ አይደል? ወዴት መጣ? ወደ ወገኖች። እኔ ስለዚህ ቤት መሪዎች በጣም ጌታን አመሰግናለሁ። ብዙ ዶክተሮች መሪ ሲሆኑ አያለሁ። ብዙ ፕሮፌሰሮች ቦታ ሲይዙ አያለሁ። ብራዘር ንቃ። ሰባኪ ተብዬ ሆኖ እሳት ተላሰ ምላስ ቁጥ ብድርቅ የሚያደርግ ምናምን ሰው ነው መልአክ ነው የምትለው ነገር ይመጣብሃል። አይመጣልህም፣ ይመጣብሃል። ቅደም እንጂ አትተኛ። ቅድሚያ ካልተጠቀማችሁ ግን የባሰብህ ይመጣል። የተሰጣችሁን ቅድሚያ ምን አድርጉ? ተጠቀሙ። እዚህ ጋር እና አስተባባሪውን ስራሽ ሲባል ዝቅ ብላችሁ ስሩ። ቅድሚያ ተሰጥቶሻል። አሁን አንዳንድ ሰው ነው አገልግሎት ሲባል እንትን ላለ እኔ ቢዚ ነኝ አይመቸኝም። እውነትም ወደፊት ራሱ ጭራሽ አይመችሽም። ምክንያቱም ቅድሚያ ይመጣል። እዚህ ጋር ምን የሆነው ይመጣል። በቃ አትይም። ያ ቦታ ልታገኙ አትችዩም። ከእንቅልፍሽ ንቂው። እግዚአብሔር የሰጠህን እድል ተጠቀም። እግዚአብሔር ብርሃኑ ያበራብሃል። አጠገብ ያለው ሰው ብርሃኑ እንዲበራብ ይበሉልኝ። ከተኛህበት እንቅልፍ ንቃ እንጂ። ቀድሞ መሪዎችን አስታውሳለሁ። የሆነ ክረምት ነበር አይደል? ጉባኤ እዚህ ሙሉት ብሎ ሸራ ነበር አይደል?
ዝናቡ ወድንጠባጠባል ምን ይላል? አንዳንድ መሪዎች ሙሉ ልብሳቸው ከላይ ዝናብ እየዘነበባቸው አስታውሳለሁ። እስከዚህ ድረስ እየሰበኩ አለቅሳለሁ። እነሱን እያየሁ አለቅሳለሁ። እዚህ ዝናብ በላሳ እየዘነበ ጎርፍ እስከዚህ ድረስ ደርሶ ጫማቸው ውሃ ሞልቶበት ሁሉ እዚህ ጋር እየሄዱ በቃ ለጉባኤ እየሳሱ ዳር ሁሉ ጎርፉ እንዲሄድ መንገድ ሲያወጡ ከላይ እንዲህ ሲዘንብ እንደዚህ ጉባኤ በሙሉ ውሃ ጎርፍ ነው ወንዝ ነው የሚሆነው። እዚህ ጉባኤ ውስጥ መንገድ እያሳዩ ሲጨነቁ እያዩ ነበረ። ከተስተካከለ በኋላ ስፍራ መያዝ ከባድ ነው። አሁን እኮ እየነጋ ነው በሆነ ብራዘር ሲስተር በነጋ ሰዓት መታ አትተኛ። የእንቅልፍ መንፈስ በኢየሱስ ወግቻለሁ። የሚያስተኛ መንፈስ ከላይ ላይ ይመታ። ንቃ እንጂ ብሮ እግዚአብሔር ብርሃኑ ያበራብሻል። በደንብ ስሙኝ። የሚበራ ብርሃን አለ። ብርሃን ይበራል። የሚበራ ምን አለ? ብርሃን አለ። ጨለማ አይችላችሁም። የእግዚአብሔር ብርሃን በቤታችሁ ይበራል። ብርሃኑ እንደዚህ ይላል መጽሐፍ ሲናገር የጻድቃን ብርሃን ሙሉ ቀን እስኪሆን ድረስ እየጨመረ ይበራል። የጻድቃን ብርሃን ማን ነው? ኢየሱስ እኮ ነው። ክርስቶስ ያበራልሻል። በጣም የሚገርም ነገር ስሙ። በሽታ ጨለማ ነው። እሺ በሽታ አደጋ። ዛሬ ጠዋት ለአንድ በሽተኛ ተልያለሁ አይደል? የደም ካንሰር ያለበት አይደል? ዱራሜ ነው መነሻ ያደረገው። ዱራሜ አዳሮ ነው። ጥሩ ስንት ሚሊዮን ተጠየቀ? 7 ሚሊዮን የተጠየቀ ወደ ጥቁር አንበሳ ሪፈር ተደርጎ ከዛ ወዴት ነው የሚሄደው አሉ? ወደ ሂንድ ወደ ውጭ ሀገር የሚሄድ በሽተኛ ዛሬ ጠዋት ጸልዬለታለሁ። ከጥቂት ቀናት በኋላ የደም ካንሰር የለም የተባለ ለምስክርነት ይመጣሉ። ብዙ ሰዎች ከጥቁር አንበሳ ወደዚህ ስመጡና ሲጸልይላቸው አውቃለሁ አይደል? አታውቁም? ታውቃላችሁ። ከዚህ ከአላትዮ መጣችሁ ስትፈወሱ እዚህ አውቃለሁ። ከያኔት ስትፈወሱ እዚህ አውቃለሁ። ከየት ከሄ ገርጂየት ምንድነው ኮሪያ መጣችሁ ስትፈወሱ እኔ አውቃለሁ። በሽታ ምንድነው? ጨለማ አይደል? ለዚህ እኮ ነው በኢየሱስ ስም ብዬ ስል ጨለማ ስለሆነ ያን ፓርታችሁን ይለቃል ወዲያው። Because we have the light of whom? Christ. የክርስቶስ ኢየሱስ ብርሃን አለብን አይደል? ያ ብርሃን just maybe እጅን ትጭንበታለህ ወይ ተቀምጠህ ታስቀምጣለህ ወይ ላይት ወይ የሆነ ትላለህ። የዛን ጊዜ ባንተ ውስጥ ያለው ላይት ሻይን ያደርግበታል። ሻይን ሲያደርግ በሽታው ይቃጠላል፣ ጨለማውስ ይመታል። የምትተኙ ሰዎች ንቁ። የክርስቶስ ብርሃን ይበራባችኋል። ማጣት የማይቋቋመው ብርሃን ይበራል። ጉስቁልናን የሚመታ ብርሃን ይበራል። የአጋንንትን ምሽግ የሚያፈስ ብርሃን ይበራል። በአእምሯችሁ ላይ ብርሃን ይበራል። በትምህርታችሁ ላይ ብርሃን ይበራል። በመንገዳችሁ ላይ ብርሃን ይበራል። እግዚአብሔር ሰይጣን የማይቋቋመው ብርሃን ያመጣል። መጥቶያ ብርሃን ምን ሆኗል? መጥቶያ ብርሃን ታስኬም ዛሬ ያበራባችኋል። ዛሬ ብርሃኑ ይብራብሃል። የጨለማ ጉልበት ይመታል። አንተ የምትተኛ ምን በል? ንቃ፣ ከሙታንም ተነሳ። ክርስቶስ ያበራላል። ሕይወት በድካም ጨለማ ድካም ነው ብያችኋለሁ። በድካም ስትዋጥ፣ በጨለማ ስትዋጥ መንገዳችሁን ማየት አትችሉም። ለዚህ ነው most of us ግራ ገብቶናል። ወዴት በኩል እንደምትሄድ አታውቅም። because ጨለማ ምን አርጎሃል? ከበኋላ ተኝተሃል። አንተ ንቃ፣ ከእንቅልፍ ንቃ። እግዚአብሔር መንገዱን ያሳይሃል። ከዚህ ስብከትና ትምህርት በኋላ ብዙ ሰዎች መንገዳችሁን ማግኘት ይችላላችሁ። it is allowed to you ተፈቅዶልሃል። እግዚአብሔር መንገዱን ያሳይሻል። ወዴት እንደምትሄድ መንገዱን አግኝተሽ ትወጣለሽ። ከዚህ ቃል የተነሳ መንገዱን አግኝተሽ ትወጣለሽ። እግዚአብሔር መንገዱን ይፈታሃል። ትነግድ ዘንድ፣ ትሸፍር ዘንድ፣ ታገለግል ዘንድ፣ ታገባ ዘንድ እግዚአብሔር መንገዱን ይፈታሃል። ጨለማ ይመታል። በነገራችን ላይ ሁሉም ሰው
ወደ መኝታው የሚመለሰው በዚህ በምድራዊ በስጋ ህይወታችን መቼ ነው? ሲመሽ ነው? ሲነጋ ነው? ሲመሽ ነው። ኃያላን ሰው ነብዩ፣ ነጋዴው፣ ፓስተሩ፣ ማማ ሁሉም ሰው ሲመሽ ወዴት ይገባል? ቤቱ ይዘጋ፣ በሩ ይዘጋ። ወዴት? ወደ መኝታ። ከዛ መብራት ምን ይሆናል? ይጠፋል። ከዛስ እንቅልፍ ይመጣል። እንቅልፍ የሚመጣው ጨለማ ሲቀድም ነው። ከዚህ መካከል አንዳንዱ እኮ ብርሃን አምፖል እየበራባችሁ ታንቀላፋላችሁ እንዴ? ቀደም ብለህ መብራት አጥፊ አንቺ አዘለ የምትለው ምን ፈልገው ነው? ልታንቀላፋ ነው ማለት ነው። የክርስቶስ ኢየሱስ ብርሃን ከህይወቴ ላይ የሚከላከል ጨለማ በኢየሱስ መረግጫለሁ። በኢየሱስ ማፍረሻለሁ። በኢየሱስ ማፍረሻለሁ። በኢየሱስ ማፍረሻለሁ። ክርስቶስ እውነተኛ ብርሃን ነው። ወደዚህ ምድር መጥቷል። ቀና በሉ። በጨለማ ይሄድ የነበረ ህዝብ ታላቅ ምን አየ? በጨለማ ወዴት እንደሚሄድ እንኳን ማያውቀው በጨለማ ይመላለሰነ፣ በጨለማ የምትነግዱ፣ በጨለማ የምታገቡ፣ በጨለማ የምትኖሩ፣ በጨለማ የምትወልዱ፣ የማጣት ጨለማ፣ የሞት ጨለማ፣ የድህነት ጨለማ፣ የበሽታ ጨለማ በኢየሱስም ይመታ። በኢየሱስም ይመታ። በኢየሱስም ይረጋል። በጨለማ ምን ይሆን የነበረ ህዝብ ይሄድ የነበረ ህዝብ ታላቅ ምን አየ? ብርሃን አየ። በህይወታችሁ ለመጀመሪያ ጊዜ ዙሪያችሁ ማየት ትጀምራላችሁ። የሰፈር እንዳለ ህይወት ማየት ትጀምራለህ። ምን እየበላሽ እንዳለ ገና ማየት ትጀምሪያታለሽ። አንዳንድ ሰው እኮ ምን እየበላ እንደሆነ እንኳን አያውቅም እኮ ብቻው ጨለማ ከቦታላ። በነገራችን ላይ አንድ ስሙኝ፣ አንድ ሰው የሚኖረው ኑሮ ማየት ካልቻለ፣ የሚበላውን ሽሮ ማየት ካልቻለ ለውጥ ሊያመጣ አይችልም። ለለውጥ ሊጸልይ አይችልም። የለማ እየበላ ምትሆነ አታውቅማ። ጨለማ ነው። ዙምብራ አቆጣ አትችልማ። በትዳር አግብተህ ያለ ትዳሪ ውስጥ ትዳሪ ራሱ ጥፍጥናው አይገባህም፣ ምራቱም አይገባችሁ። ቢካውስ ምን ውስጥ ነው ያለው? አንተ ጨለማ ውስጥ ነህ። አይገባም። አይኔ ሲበራ ግን፣ ከእንቅልፍ ስትነቃ ግን፣ ከመኝታ ስትነቃ ግን ትዳር ምን እንደሚመስል ማየት ትጀምራለህ። I don't want this kind of marriage ትላለህ። በእንደዚህ አይነት ትዳር ውስጥ መቀጠል ጸልዬ እመታለሁ ትላለህ። በትዳር ውስጥ ያለው ጨለማ መርገጥ ትጀምራለህ። መቼ? ከመኝታ ከእንቅልፍ ስትነቃ የምትበላው እንጀራ ማየት ትጀምራለህ። ደሞዝን ማየት ትጀምራለህ። ይህ ነው እንደ ጌታ የሚበላው ደሞዝ፣ ይህ ነው እንደ ላይፌ፣ ይህ ነው እንደ ሰፈሬ። ቀይረኝ እንጂ ለውጠኝ እንጂ ባርከኝ እንጂ ማለት የምትጀምረው መቼ ነው? ከእንቅልፍ ስትነቃ ነው። ካልነቃችሁ ግን 2000 ብር 20,000 ይመስላችኋል። ዝም ብለህ ትኖራል። ጨለማ ነው ብሎ ከተኛበት ንቃ። እግዚአብሔር ያበራልሃል። ዛሬ ጀምሮ የምትበሉትን እንጀራ የምትጠጡትን ውሃ ማየት ትጀምራላችሁ። ማየት ትችላላችሁ። መንቃት ይሆናል። አንተ የምትተኛ ምን በል? ንቃ። የሚያስተኛ መንፈስ የተገለበጠ ይሁን። የሚያስተኛ መንፈስ ይመታ። ተናገሩ። ቃል አውጡ። ወረግቻለሁ በሉ እስቲ። እርግጡ። ወረግቻለሁ በሉ እስቲ። አዲስ ክብር በእጅ ይግባ። አዲስ መንፈስ በእጅ ይግባ። የክብሩ ኃይል ያገኝ። መርመት ትጀምራለህ። ብርሃኑ ያገኘሃል። ክርስቶስ ያበራብሃል። ክርስቶስ ያበራብሃል። ክርስቶስ ያበራልሃል። ተባረኩ። ጠላት የማይቋቋመው ብርሃን መጥቷል። ይህን ብርሃን ሰይጣን አይችለውም። ካንሰር አይችለውም። ጨለማ አይችለውም። ማጣት አይችለውም። ጉስቁልና አይችለውም። የትኛውም የአጋንንት መንግስት ይህን ብርሃን አይቋቋመውም። ትንኞች ይቃጠላሉ። የማጣት ትንኞች፣ የኃጢአት ትንኞች፣ የበሽታ ትንኞች፣ መከራ አምጪ መናፍስቶች ብርሃን ኃይል ይቃጠላሉ። It has come to us። ብርሃን መጥቷል።
መጥቷል። ብርሃን መጥቷል። ብርሃን መጥቷል። ብርሃን መጥቷል። ብርሃን መጥቷል። ከሞት ለተነሱ ሰዎች ክርስቶስ ያበራል። ከሞቱ ምን ላለ ሰው? ለተነሳ ሰው። አማኞች መንፈስ ቅዱስ በውስጣቸው እያለ እንዴት ይሞታሉ የሚለው ጥያቄ በአእምሮአችሁ ሊነሳ ይችላል። እዚህ ጋር ከሞትም ተነሳ የሚለው ለአሕዛብ ሳይሆን ለማን ነው? ለአማኝ ነው፣ ለዛኔ ሰው ነው። የገረመኝ በጣም ይሄ ነው። ሕዝቅኤል ምዕራፍ 37 ከቁጥር 9 ተመልከቱ። የተገደሉት በምን እንዲኖሩ? በሕይወት እንዲኖሩ ምን በልባቸው? በልባቸው። አንዳንድ ሰው እኮ መሞቱ ራሱ አያውቅም። ተገሏል ግን አያውቅም። ያለ ይመስላል፣ ይጎትታል። ግን ምን ከሆነ ቆይቷል? ከሞተ ቆይቷል። መሞታችን ራሱ ሳናውቅ የምንጓተት ሰዎች የገደለ የሆነ ስፒሪት አለ። ዛሬ በኢየሱስ ይመታ። ኢኮኖሚ እኮ ሞቶብናል። ፍቅር እኮ ሞቶብናል። ጸጋ እኮ ሞቶብናል። ትዕግስቱ እኮ ሞቶብናል። ጸሎት እኮ ሞቶብሃል። አገልግሎት እኮ ሞቶብሃል። ግን ያለን የመሰለን ምን ይሆንን ነው? የተገደሉ ሰዎች በሕይወት ይኖራሉ። ምን ይሆኑት? የተገደሉት በሕይወት ይኖራሉ። እግዚአብሔር በሕይወት ያኖራቸዋል። ለእነዚያ ሰዎች ክርስቶስ ምን ያደርጋል? ያበራል። ዛሬ የሚበራ ብርሃን አለ። የሚበራ ብርሃን አለ። የሚበራ ብርሃን አለ። ይበራብሃል፣ ይበራብሻል። ብርሃኑ መጥቷል። ኢየሱስ ብርሃናችን ነው። ጨለማ አይቋቋምህም። ክፉ አይቋቋምህም። ክፉ አይቋቋማችሁም። ክፉ አይቋቋማችሁም። ብርሃን በርቷል።